መልእክተኛው አለይሂ ሰላቱ ወሰለም ማህበረሰባቸውን ከማነጻቸው በፊት ማህበረሰባቸውን ወደ ለውጥ ከመጥራታቸው በፊት የአላህ መልእክተኛ አለይሂ ሰላቱ ወሰለም ለውጥን የጀመሩት ከራሳቸው ነው። ራስ ላይ ከሰራ በኋላ አሁን ሌሎችን ብታናገር ያምርብሃል። ያንተ መንፈስ ይጋባል። ታውቃላችሁ ሙድ ይጋባል አይደል? ሙድ ይጋባል እኮ የሆነ በጣም የደበረው ፍሬንዳችሁ ዶርም መጥቶ ዛሬ ደብሮኛል ካለ ትንሽ አንድ 5 ደቂቃ ቆይቶ ምናምን ሲያዛጋ እናንተ ማዛጋት ትጀምራላችሁ። ሰው ጌታውን ሲያውቅ የራሱን ማንነት ቦታውን ይረዳል ማለት ነው። ማንነቱን ያውቃል ማለት ነው። ማንነትን ማወቅ ደግሞ ሰው ሰልፍ ኮንሴፕት የሚባለው ራስን ማወቅ ውስጥ አላህን ማወቅ አለበት። ልብ ተስኪያ ካልተሰጠው በሁለት ነገሮች ኮንትሮል ይደረጋል። የመጀመሪያ ኮንትሮል የሚያደርገው ሸይጣን ነው። ሸይጣን will control the heart። ሁለተኛው ሻህዋት ነው። the shahwat will control the heart, the shaitan will occupy the heart። ሁለቱ ነገሮች ልብ ላይ ከነገሱ ልብ ጨለማ ይሆናል። ልብ ቆሻሻ ይሆናል። ንጹህ ነገር እንኳን ብታሳየው ማየት አይችልም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ማህበረሰባችንን እንዴት ነው የምንቀይረው? ከዩኒቨርሲቲ ተመረቃችሁ ስትወጡ እናንተ ወደ ማህበረሰቡ የምትቀላቀሉበት ጊዜ የኡማችሁ መቀየርና መለወጥ ሊያሳስባችሁ ይገባል። እንዴት ነው የምንቀይረው? መንገዱ ምንድነው የሚለውን በጨረፍታ ለማየት እንሞክራለን ማለት ነው ኢንሻአላህ። Personally, before we talk about this society reformation, I think it's very important and crucial to understand the revolution of the Quran. አንድ ሰው ስለ ማህበረሰብ እነጻ በቁርአን እይታ ከመስተዋሉ በፊት የቁርአንን አብዮት በጀመራ በደንብ መረዳት አስፈላጊ ነው ብዬ አስባለሁ። What was the revolution of the Quran in Mecca in a Medinan era? ቁርአን በመካና በመዲና በሚወርድበት ጊዜ መካ ላይ ምን አይነት የሆነ ሪቮሉሽን አብዮት ነው ያስነሳው? አብዮት ስላችሁ I'm not talking about the political revolution። ፖለቲካዊ አብዮት አይደለም ያልካለሁት። አስተሳሰባዊ የሆኑ አብዮቶችን አስነስቷል መካ ላይ። ከቁረሾች ጋር ያውሉ ሰጣ ገባኮ ሌላ ነገር የለም፣ ሪቮሉሽን ነው። ሪቮሉሽኑ it's about changing your own changing the intellect and changing the heart ነው። القرآن كما يقول جاء يخاطب العقول والقلوب። ቁርአን የመጣው it talks to the mind and it talks to the heart ነው። አእምሮና ልብን የሚያናግር መጽሐፍ ስለሆነ መካ ውስጥ ያስተሳሰብ ለውጥ እንዲመጣ ፈልጓል። ሶ የመካ ሪቮሉሽን ምንድነው? የመዲና ሪቮሉሽን ምንድነው? ቁርአን ያስነሳውን የሚለውን በጣም ማየት አስፈላጊ ነው። ከመካ ስንጀምር the revolution of the Quran in Mecca በመሰረታዊነት ሁለት ነገሮች ላይ ትኩረት አድርጎ ይሰራ ነበር ማለት ይቻላል። ቁርአን መካ ላይ 13 ዓመታት ቁርአን በሚወርድበት ጊዜ ፎከስ ያደረገው ቁርአን ሁለት መሰረታዊ ነገሮች ላይ ነው። የመጀመሪያው ቢልዲንግ ፌዝ ነው፣ ኢማንን መገንባት ነው። ሰዎችን ረባኒ ማድረግ ነው። ሰዎችን ኢማን በልቦናቸው እንዲኖር ማስቻል ነው። ሰው በልቡ ኢማን ሲኖር የኢማን ነጸብራቅ ስለሚታይበት ኢማን መሰረታዊ ነው። spiritual cardiology it's a very crucial point ነው። የልብ ቀዶ ጥገና ህክምና እንዳለ ሁላ ቁርአን መካ ውስጥ ያደረገው መንፈሳዊ ቀዶ ጥገና ማለት ይቻላል። የሰዎችን ልብ አቂዳቸው ተውሂዳቸው እንዲስተካከል ኢማናቸውን በመገንባት ላይ ትልቅ የሆነ ስራ ሰርቷል። ስለዚህ የቁርአን የመካዊው ሪቮሉሽን ምንድነው ካለን ስፒሪቹዋል ሪቮሉሽን ነው። መንፈሳዊ የሆነ አብዮት ነው። አይገርማችሁ? መንፈሳዊ አብዮት አለ። መንፈሳዊ አብዮት ስፒሪቹዋል ሪቮሉሽን ነው። በጣም ከባዱም ሪቮሉሽን ይሄ ሪቮሉሽን ነው። ሁለተኛ ሞራሊቲ ነው or it's a moral revolution ነው። ሁለተኛ መካ ላይ ያሳየው ቁርአን ሞራል ሪቮሉሽን ነው። ፎከስ ያደረገው ሰዎች ሞራሊታቸውን ጠብቀው መኖር መቻል አለባቸው። ሰው ሞራል ኮድ አለው። በተሰራለት የሰውነት ሞራል ኮድ ውስጥ መኖር መቻል አለበት የሚል የመካ ሱራዎች ስለ ሞራሊቲ በደንብ ያወራሉ። So the revolution of the Meccan surah focuses on two parts, the spiritual revolution and the moral revolution ነው። ጥሩ ወደ መዲና ከሄዱ በኋላ መልእክተኛው አለይሂ ሰላቱ ወሰለም after the prophet migrated to Medina, when he became a legitimate entity ሲሆኑ or a government, a Muslim government, Islamic government establish ያደርጉ መዲና ላይ ቁርአን ይዞ የመጣው አብዮት አለ። የመዲና አብዮት አለ። የመዲናው አብዮት አንድ ነገር ነው የጨመረው በዋነኝነት ሁለት መሰረታዊ ነገሮች ማይናወጡ ማይቀየሩ ነገሮች ከመካ ይዞት የመጣው ሐሳብ አለ። የመጀመሪያው spiritual revolution ነው። መካም ኑር መዲናም ኑር ጅዳም ኑር ሪያድም ኑር አውሮፓም ኑር አሜሪካም ኑር ዌስተርን ኢስት የትኛው ምድር ላይ ሆን የሰው ልጅ መንፈሳዊ ማንነት ያስፈልጋል። መንፈሳዊነቱን ሊገነባ ይገባል። ስለዚህ መካ ውስጥም ስፒሪቹዋል ሪቮሉሽን አውርቷል ስለ ኢማን። መዲና ላይም ስንመጣ ስለ ኢማን የሚያወሩ በርካታ አያቶች አሉ።
ሞራሊቲ የሚባለው wherever you are የትም ስፍራ ብትሆን morality matters የሰው ልጅ ሞራሊቲ ሊኖረው ይገባል ያንን ሞራሊቲ መካ ውስጥም አንስቶታል መዲና ውስጥም አንስቶታል መዲና ላይ የጨመረው ነገር ምንድነው ካለን ሎውስ ነው ህግ ነው የጨመረው ሶስተኛ ፓርት ላይ ነው ያለው መዲና ላይ ቁርአን ያስነሳው ሪቮሉሽን ስፒሪቹዋል ሪቮሉሽን ሞራል ሪቮሉሽን ሶስተኛ የጨመረው ነገር ምንድነው ሎውስ ነው ህግ ነው የጨመረው ህግ ጨምሯል وتلك حدود الله فلا تعتدوها የሚሉ ሐሳቦች መዲና ላይ መምጣት ጀምረዋል ህግ ምንድነው የሚባለው ነገር በደም ስለ ህግ አውርቷል በኋላ ላይ ስለ ህግ ዲቴል ስለምንነጋገር ነካካረኩላችሁ በቂ ነው መልካም ስለዚህ መልእክተኛ አለይሂ ሰላቱ ሰላም ሶሻል ሎውስ የሚባለው ማህበራዊ ህጎች ለምሳሌ ሱረቱ ኑር ብታዩ ሶሻል ሎውስ አለ ማህበራዊ ህጎች አሉ ሱረቱ ኑር ስፒሪቹዋል አስተምሮት አለ አላሁ ኑሩ ሰማዋቲ ወልአርድ مثل نوره كمشكات spirituality ነው መንፈሳዊነት ነው የሚያወራው so spirituality እና social laws እንዴት አብረው work together አብረው እንዴት እንደሚሰሩ ሱረቱ ኑር ላይ ያወራል ሱረቱ ኑር ምዕራፍ 24 መዲና የወረደ ሱራ ነው ተግባብተና so laws የሚባለው ነገር ማህበራዊ ህግ የሚባለው ነገር ሁለት ነገርን ከገነባን በኋላ ነው ኢማንንና ሞራሊቲን ከገነባን በኋላ ነው የሚለውን መዲና ላይ አሳየን ማለት ነው ጥሩ when we talk about society reformation ስለ ማህበረሰብ እንጻ ስናይ መልእክተኛው አለይሂ ሰላቱ ሰላም ማህበረሰባቸውን ከማነጻቸው በፊት ማህበረሰባቸውን ወደ ለውጥ ከመጥራታቸው በፊት የአላህ መልእክተኛ አለይሂ ሰላቱ ሰላም ለውጥን የጀመሩት ከራሳቸው ነው ቁርአንም ትእዛዝ ያነስ የጀመረው ህዝብን ሄዳ አስጠንቅቀ ሶሳይቲን ሪፎርም አድርገ ከማለቱ በፊት you have to be spiritual person አንተን ራስህ መንፈሳዊ ሰው መሆን መቻል አለብህ ያ ሙሐመድ you have to build your spirit መንፈስህን ማጠንከር መቻል አለብህ the more you become stronger and stronger in your spirituality በመንፈሳዊነት በተነከርክ ቁጥር ውጪ ወጥተ የምታቀርበው ዳዋ ሪፍሌክሽን ይኖራል the reflection of your spirit ይሆናል ያንተ የረባንይነት የኢማን ነጸብራቅ ስለሚኖረው ሰዎችን አእምሯቸውና ልቦናቸውን በቀላሉ ለመቆጣጠር ይመቻል ስለዚህ የአላህ መልእክተኛ አለይሂ ሰላቱ ሰላም ለውጥን ሲጀምሩ አላህ ለውጥ እንዲጀምር ያደረገው from his own self ነው ነብዩ ከራሳቸው ለዛ ነው ሱረቱ ሙዘሚልን ብታዩ ቢስሚላሂር ረህማኒር ረሂም ያ አዩሃል ሙዘሚል ቁም الليل الا قليلا ሌሊቱን ቁምና ስገድ አላቸው ሌሊት ሰላት መስገድ ባንተ ላይ ማንዳቶሪ ነው ግዴታ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ የሌሊት ሰላት መስገድ ግዴታ ነው ለምን ይሄ ስፒሪቹዋሊቲ ቦስቲንግ እንዲኖራቸው የመንፈሳዊነት የረባይነት ጥንካሬ እንዲኖራቸው ለውጥ ደግሞ ማዕከሉ መንፈሳዊነት ስለሆነ ከራስ ነው መጀመሪያ ያለበት አላቸው ከዛስ ንስፈው አውን ቁስ منه قليلا ሌሊቱን ግማሽ ወይም ደግሞ ትንሽ ቀነስ አድርገ መስገድ ይተበቀበሃል አውዚድ አለይሂ ወረቲል القرآن ተርቲላ ወይም ደግሞ ጨምር አድርገ ዶሩ ለሳቸው ኦፕን አድርጎላቸዋል በሌሊት ሰላት የሚሰግዱትን ምን ያህል እንደሆነ ልትጨምር ትችላለህ ልትቀንስ ይችላል መካከለኛ ልታረጋው ትችላለህ ግን the main point is you have to focus on your spirit during the night የመጀመሪያው ሁለተኛ ምን አላቸው አውዚድ አለይሂ ወረቲል القرآن ተርቲላ አላቸው ቁርአንን over and over ተርቲል እንዲያደርጉ እንዲቀሩ አዘዛቸው ለምን ቁርአን يصدر منه النور كقرآن የሚወጣ divine light አለ فآمنوا بالله ورسوله والنور الذي أنزلنا إلى سورة التغابن ምዕራፍ 68 ቁጥር 4 ላይ ቁርአን ብርሃን ስላለው መለኮታዊ ብርሃን ስላለው ይሄ መለኮታዊ ብርሃን ልብ ውስጥ መግባት መቻል አለበት ስለዚህ ወረቲል القرآن ተርቲላ ቁርአንን over and over recite አድርግ የሚል ትእዛዝ ሰጣቸው ይሄንን ነብዩ ሰለላሁ ዐለይሂ ወሰለም መንፈሳዊነታቸውን ከገነቡ በኋላ አንድ ነገር መሰከረላቸው መንፈሳዊነት አውቶማቲካሊ ይዞ የሚመጣው ነገር አለ ሞራሊቲ it flourishes your morality it colors your character ካራክተርን የማሳመን ስብዕናን የመቅረጽ ኃይል አለው ስፒሪቹዋሊቲ ለዛ ነው ወኢነከ ለዓላ ሁሉቅን عظيم አላቸው አንተ ያለበት ስነ ምግባር عظيم ነው አላቸው ታላቅ የሆነ ስነ ምግባር ላይ ነው ያለው ይሄ ታላቅ የሆነው የስነ ምግባር ማንነት ፐርሰናሊቲ ነብዩ ያገኙት ከየት ነው ከመንፈሳዊነታቸው የመንፈሳዊነታቸው ሪፍሌክሽኑ ምንድነው his best character his best personality ክሊር ግልጽ ነው መልካም ከዛ በኋላ በራሳቸው ላይ ከሰሩ በኋላ ስብዕናቸው የበለጠ በመንፈሳዊነት ፍሎሪሽ ከሆነ በኋላ አላህ ነብዩ ሰለላሁ ዐለይሂ ወሰለም ያዛቸው ምንድነው አሁን you have to go out and preach to your society አሁን ነው ማህበረሰብህን ዳዋ መታደርግላቸው ስለዚህ ሱረቱ ሙዘሚል ላይ ያየነው ምዕራፍ 73 ከቁጥር 1 እስከ 5 ያለው ሱረቱ ሙደሲር ስናይ ከጎረቤት ሱራ ማለት ሱረቱ ሙደሲር ምዕራፍ 74 ከቁጥር 1 ጀምሮ ያ አዩሃል ሙደሲር ቁም ፈአንዚር stand and give warning ቁምናውን አስጠንቀቃቸዋል
ራስ ላይ ከሰራህ በኋላ አሁን ሌሎችን ብታናገር ያምርብሃል ያንተ መንፈስ ይጋባል ታቃላችሁ ሙድ ይጋባል አይደል ሙድ ይጋባል እኮ የሆነ በጣም የደበረው ፍሬንዳችሁ ዶርም መጥቶ ዛሬ ደብሮኛል ካለ ትንሽ አንድ 5 ደቂቃ ቆይቶ ምናምን ሲያዛጋ እናንተ ማዛጋት ትጀምራላችሁ ምክንያቱም ሙድ ይጋባል የሱ ሙድ ሪፍሌክት ያደርጋል እናንተ ላይ ልክ እንደዚሁ የነብዩ ሰለላሁ ዐለይሂ ወሰለም መንፈሳዊነት ረባኒነት ኢማናቸው ሪፍሌክት ያደርጋል ለዛ ነው ቁም ፈአንዚር አላቸው ውጣና አሁን ህዝቡን አስጠንቅቀዋል ሱረቱ ሹዓራ ላይ ወአንዚር አሺረተከ ለቀረቢን አላቸው ቅርብ የሆኑት ዘመዶች ጋር ጀምር ዳዋውን ስትጀምር አላቸው ነብዩ አለይሂ ሰላቱ ወሰለም ይሄንን ይዘው ዳዋ ማድረግ ጀመሩ ማለት ነው ዳዋ ሲያደርጉ የጀመሩት ከራሳቸው ነው ለውጥ ቀጥሎ ሚስታቸው ናት ከዲጃ ቀጥሎ አቡበከር ነው ግለሰቦችን ነው ማናገር የጀመሩት he starts from individuals ያ ማለት ወንድሞች ልብ በሉ እህቶች ለውጥ ከኛ በኋላ እኛ ከተቀየረን እኛ ከተለወጥን በኋላ ቀጥሎ ለውጥ የሚመጣው ኢንዲቪጁዋልስ ነው በግለሰብ ደረጃ ነው ለውጥ ምን ጀመረው ለዛ ነው ኢብራሂም አለይሂ ሰላም ለአባቱ የኢብራሂም አለይሂ ሰላምን የተውሂድ መንገድ ብታዩ ከአባቱ የጀመረው ለምንድን ነው ኢዝ ቃለ ሊአቢሂ ነው የሚለው ብዙ ጊዜ ቁርአን ለአባቱ እንዲባለው ጊዜ ምክንያቱም ኢንዲቪጁዋልስ ነው አባትየው ኢንዲቪጁዋል ነው ግለሰብ ነው ከግለሰብ ነው የጀመረው ከዛ ወቀውሚሂ ይላል then he went out to his nations ከዛ ወደ ትውልዶቹ ወጣ እንጂ አባትየው እና ቆይ እንደ ይፈልጋል ብሎ ህዝብ ማለት አይደለም ከአባትየው ጋር ቤት ዲስከስ ያደርጋል ሱረቱል መርየም ላይ እንዳየነው ከህዝቡ ጋር ደግሞ ውጪ ወጥቶ ዲስከስ ያደርጋል so it begins from you then it continues starting from the individuals ማለት ከግለሰብ ይጀምራል okay change የሚጀምረው ከኢንዲቪጁዋልስ ነው ብያለሁ ለምን ካልን what is the unit of society by the way what is the unit of society ማን ነው የሚነግረው what is the unit of society individuals are the unit of society a person is the unit of society የማህበረሰብ አንዱ አካል ኢንዲቪጁዋል ነው ግለሰብ ነው ስለዚህ ከኢንዲቪጁዋልስ እንጀምር ቁርአን ኢንዲቪጁዋልስን ግለሰቦችን ነው መጀመሪያ መለወጥ የጀመረው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት ከግለሰቦች ነው የጀመረው ግለሰቦች ጋር ጀምሯል ስንል ግለሰቦች ላይ ሶስት ነገር ላይ መጀመሪያ ፎከስ አድርጎ ያስተምራል በመሰረታዊነት ሶስት ነገሮች ላይ ፎከስ ያደርጋል ስንት ነገር ሶስት ነገር ግለሰቦችን ሄደን ስናናገር ከኛ ከተለወጥን በኋላ ግለሰቦችን ሄደን ስናናገር ሶስት መሰረታዊ ነገሮች ላይ ፎከስ ያደርጋል የመጀመሪያው ስፒሪቹዋሊቲ ረባንይነት ኢማን የምንለው ነገር ለምን ከተባለ ግለሰቦችን ሄደን ስለ ለውጥ ስናወራ ማውራት ያለብን ስለ ኢማን ነው ማውራት ያለብን ስለ ጌታ አላህ አንድነትና ብቸኝነት ነው ሰዎች የአላህን አሐዳዊነትና ብቸኝነት ተውሂድን ቁርአን ባስተማረው መንገድ አንደርስታንድ ማድረግ አለባቸው መረዳት መቻል አለባቸው የአላህን ማንነት ሰዎች ማወቅ አለባቸው ለምን من عرف ربه كما يقول العرب عرف نفسه ጌታውን የሚያቅሰው ራሱን ያቃል ይላሉ አረቦች من عرف ربه عرف نفسه ሰው የጌታን ዓዚምነት ታላቅነት ሲረዳ የሱን ضعيفነት ይረዳል የጌታውን ረብነት ሲያውቅ ሰው የሱን አብድነት ይረዳል ለዛ ነው እኮ አላህ ሱረቱ ጣሃ ላይ ሙሳን ጠርቶ ሲያናግረው ለሙሳ መጀመሪያ ራሱን ኢንትሮዲዩስ ያደረገው እኔ አላህ ነኝ ብሎ አይደለም ኢኒ አና ረቡክ ነው I am your master እኔ ያንተ ጌታህ ነኝ አና ረቡክ ኦኬ እኔ ጌታ ነኝ ከዛ በኋላ ነው ኢነኒ አና አላሁ ላ ኢላሃ ኢላ አና ፈዕቡድኒ ወአቂሚ ሰላተ ለዚክሪ 14ኛው አያ ማለት ነው አላህ ራሱን በጌትነት ነው ያስተዋወቀው ፋቲሃ ላይ እኮ አላህ ራሱን ለኛ ያስተዋወቀው ምን ብሎ ነው አልহামዱሊላሂ ረቢል ዓለሚን ብሎ ረብነቱን ያስተዋወቀን እሱ ጌታ ነው ማለት እኛ ባሮች ነን ማለት ነው ሰው ጌታውን ሲያውቅ የራሱን ማንነት ቦታውን ይረዳል ማለት ነው ማንነቱን ያውቃል ማለት ነው ማንነትን ማወቅ ደግሞ ሰው ሰልፍ ኮንሴፕት የሚባለው ራስን ማወቅ ውስጥ አላህን ማወቅ አለበት ራስን ማወቅ ውስጥ አላህን መረዳት አለበት መልካም ስለዚህ the central call of the Quran is the spirituality guys የቁርአን ማዕከላዊ አስተምሮት መንፈሳዊነት ነው ረባንይነት ነው ሰዎች የጌታ ባራ መሆን አለባቸው የሚል ጥሪ ነው ያለው ለምንድን ነው ይሄንን ካደረገው ከተባለ the center of spirituality የምንለው ይሄ የመንፈሳዊነት ማዕከሉ የሰው ልጅ ልቡ ስለሆነ ነው ከኢንዲቪጁዋልስ ቼንጅ መጀመር አለብን ስንል ከግለሰቦች ለውጥ መጀመር አለበት ስንል ግለሰቦችን ታርጌት የምናደርገው መጀመሪያ ሁለት ነገራቸው ነው አንደኛ ልባቸው ነው ሁለተኛ አቅላቸው ነው ለምን ከተባለ ቁርአን የመጣው ይኻጥቡል ኡቁል ብለናል ቁርአን talks to the mind right
So we're going to talk to their mind. We have to be very clear on our communication with the people. Clear የሆነ ነገር መስጠት አለብን ሰዎች confusion ውስጥ መግባት የለባቸውም ስለ ዲን After we address their intellectaቸውን አድሬስ ካደረግን በኋላ ቀጥሎ ምንድነው ስፒሪታቸውን አድሬስ ማድረግ አለብን ለምን ሰው የሚያምነውን ነገር ማወቅ አለበት You have to know, you have to understand what is your belief የምታምነው ነገር ምንድነው ለዛ ነው ዲናችን በጣም very cool ነው guys ሱረቱ ሙሐመድ ምዕራፍ 47 ቁጥር 14 ላይ ምንድነው ያለው فاعلم انه لا اله الا انه لا اله الا هو ከአላህ በስተቀር በእውነት አምላክ እንደሌለ እመን አይደለም የሚለው እወቅ ነው የሚለው After you know ካወቅ በኋላ ነው ራስን ሰሚት የምታረጋው ለዛ ነው አላህ መጀመሪያ ለሙሳ ዕውቀትን የሰጠው እኔን ተገዛ ከማለቱ በፊት ዕውቀትን የሰጠው ምን አለው ኢኒ አና ረቡክ ፈኽላና ዐለይክ ጫማና አውልቅ እኔ ጌታህ ነኝ ከዛ وانا اخترتك فاستمع لما يوحى انني انا الله እኔ እኮ አላህ ነኝ Allah introduce አደረገው ለራሱ انني انا الله لا اله الا انا فاعبدني واقم الصلاه لذكري You see after you know me then spirituality is going to come over take over the place እኔን ካወቅ በኋላ ቀጥሎ ባወቅበት ነገር መስራት ነው መንፈሳዊነት it will overtake the place ማለት ነው So spirituality center የሚያደርገው ምንድነው ማዕከሉ ምንድነው ካለ ቀልብ ነው Quran subhanallah alazim over and over يخاطب القلوب ያለማ ቋረጥ ማለት ይችላል ቁርአን ልብን ያናገራል ልብ የሁሉ ነገር ማዕከል ነው Our heart is the center of our spirituality የመንፈሳዊነታችን ማዕከል ልባችን ነው ልብ ስላችሁ መቼስ እናንተ ማሻአላህ ዩኒቨርሲቲ ተማሪዎች ናችሁ I'm not talking about the physical heart that circulates the blood I am talking about the physical the metaphysical heart the unseen dimension የሰው ልጅ ሁለት አይነት ማንነት አለው We have the seen physical dimension and we have the unseen metaphysical dimension የሰው ልጅ ለዛ ነው ቁርአን over and over የማይታየውን ልቦና ያናግራል የማይታየው ልቦና የእምነትም የክህደትም የንፍቅና ማዕከሉ ልብ ነው ለዛ ነው ሱረቱል በቀራ ሲጀምር የበቀራ የመጀመሪያ አያቶቹ ካያችሁ ስለ ልብ ነው የሚያወሩ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ሁዳየት ነው ማረፊያው هدى للمتقين ሁዳየት ነው ማረፊያው ልብ ነው الذين يؤمنون بالغيب በغيب የሚያምኑ ሰው እምነት ማረፊያ የት ነው ልብ ነው በኋላ ላይ ስለ ካፊሮቹ ሲያወራ ختم الله على قلوبهم ልቦናቸውን አትሞበታል ለምን ክደት የሚያርፈው ልብ ውስጥ ስለሆነ ተግባብተናል ከዛ ስለ ሙናፊቆቹ ሲያወራ في قلوبهم مرض There is a disease in their heart በልቦናቸው ውስጥ በሽታ አለበት This is talking about the physical the metaphysical heart the unseen dimension heart ለዛ ነው ቁርአን over and over ልቦናችንን የሚያናገረን The heart is the essence of our spirituality ነው የመንፈሳዊነት ማዕከላችን ልቦናችን ስለሆነ ነው ለዛ ነው ምን ይላሉ The heart is the unit of a person ይላል ቀድም ብለናል The unit of society is an individual it's a person right The unit of a person ምንድነው ካለ it's a heart ለዛ ነው ቁርአን لهم قلوب لا يفقهون بها They have hearts however they don't really realize with it ልብ አላቸው ግን አያስተውሉበትም ልብ ኖራቸው ግን አያስተውሉበትም So ልብ ላይ ፎከስ እናደርጋለን ሰዎችን ዳዋ በመናደርግበት ለለውጥ ስንሄድ ሰው ከአላህ በራቀ ቁጥር ሰው ከቁርአን በራቀ ቁጥር ሰው ከኢማን በራቀ ቁጥር ልቡ ይቆሽሻል ልቡ ዲርቲ ይሆን ይመጣል ይሄንን ልብ ማጽዳት አስፈላጊ ነው ማንኛውንም ለውጥ ለማምጣት ከልብ ነው መጀመር ያለበት እንብላችሁ ለዚህ ነው ልብ ከቆሸሸ ሙሉ ማንነት ይቆሽሻል የመልእክተኛው አለይሂ ሰላቱ ወሰለም ሐዲስ ማስተዋል በጣም አስፈላጊ ነው አንዳንድ ጊዜ የነብዩን ሐዲስ እንሰማለን ቃል በቃል ግን what is the wisdom behind it ከጀርባው ያለው ጥበብ ምንድነው የሚለው ላይ ፎከስ አናረግም ግን በጣም ፎከስ መደረግ አለበት ያላ መልእክተኛ አለይሂ ሰላቱ ወሰለም በልብ ውስጥ ያለች ቁራይ ስጋ ሜታፊዚካል የሆነው ልብ እሷ ከተስተካከለች ሁሉ ነገር ምን ይሆናል አሉ ይስተካከላል the entire body is going to be okay በተቃራኒው ደግሞ ልብ ከቆሸሸ ሙሉ ማንነት ምን ይሆናል ፈሳድ ይሆናል ማንነው ፐርሰናሊቲ ፈሳድ ይሆናል ልክ እንደዛው ይሄንን የሐዲሳዊ wisdom ወስደን ለሶሳይቲ ሪፎርሜሽን ብንጠቀመው dirty የሆነ heart እስካልጸዳ ድረስ
ደርቲ የሆኑ ኢንዲቪጁዋልስ መኖራቸው አይቀር የቆሸሹ ሰዎች ይኖራሉ የቆሸሹ ሰዎች ሲኖሩ የቆሸሸ ቤተሰብ የቆሸሸ ማህበረሰብ ይኖራል ስለዚህ ልብን ግን ማጽዳት ስንጀምር የግለሰቦችን ልብ ስናጸዳ 1 2 3 እያለ 100 ሺህ ይሄዳል 200 ሺህ ይሄዳል so changing the heart is changing the person changing the person is changing individuals changing individuals is guys changing the entire society so it all begins with the heart ማለት ሁሉ ነገር የሚጀምረው ከልብ ነው መልካም ቁርአን the heart needs purification ይላል ቁርአን over and over ልብ ምን ያስፈልጋታል ይላል ንጽህና ያስፈልጋታል ተስኪያ የሚባለው ኮንሴፕት ማለት ነው በቁርአን አስተምሮት ልብ ተስኪያ ካልተሰጠው ልቦናችን በሁለት ነገር ኦኩፓይድ ይሆናል በደንብ አድምጡኝ this is a very important deep discussion ልብ ተስኪያ ካልተሰጠው በሁለት ነገሮች ኮንትሮል ይደረጋል የመጀመሪያ ኮንትሮል የሚያደርገው ሸይጣን ነው ሸይጣን will control the heart ሁለተኛው ሻህዋት ነው the shahwat will control the heart the shaitan will occupy the heart ሁለቱ ነገሮች ልብ ላይ ከነገሱ ልብ ጨለማ ይሆናል ልብ ቆሻሻ ይሆናል ንጹህ ነገር እንኳን በታሳየው ማየት አይችልም ለዛ ነው አላህ የናንተ ጠላታችሁ ሸይጣን ነው ብሎ ሲነግረን ልቦናችንን ኮንትሮል ማድረግ እንደሚችል ስለሚያውቅ ነው ሱረቱል ፋጢር ምዕራፍ 35 ቁጥር 6 ላይ ኢነ ሸይጣነ ለኩም አይዱ ሸይጣን ስፔሻሊ ለናንተ ለሰው ልጆች አይዱ ጠላት ነው እና ምን ይሻላል ያ ረብ ፈተኺዱሁ አድዋ the only option ያለ ነገር ሸይጣንን ጠላት አድርገህ መያዝ ነው the only option ከዛ ውጪ ኦፕሽን የለም ለምን once the shaitan controls or occupied your heart he going to change every of your taste ሸይጣን ልክ ልብን ኮንትሮል ሲያደርገው ያንተን ቴስት ይቀይረዋል ቴስትን ነው የሚቀይረው አንተ የሚያምርህ ነገር ሌላ ይሆናል የሚመች ነገር ሌላ ይሆናል አላህ ያልፈቀደው ነገር ይሆናል ሞራሊቲን የሚቃወም ይሆናል ለምን ኦኩፓይድ ያደረገው ሌላ አካል ነው ሸይጣን በፈለገው መንገድ ልብን ዴኮሬት ያደርገዋል በፈለገው መንገድ ይቀርጸዋል ከዛ ሰው ማየት የሚችለው ያንን ብቻ ይሆናል መኖር የሚጀምረው ያንን ይሆናል ይሄንን ሸይጣን ልቦናችንን ኦኩፓይድ እንዳያደርገው ሻህዋት ልቦናችንን ኦኩፓይድ እንዳያደርገው አላህ የሰጠን መካኒዝም አለ ሸይጣን በልቦናችን ውስጥ ኢምፕላንትድ መሆን የለበትም ጋይስ ሸይጣንና ሻህዋት በልቦናችን ላይ ከተተከለ የሸይጣን ሐሳብ ነው ዛፍ ሆኖ የሚያድገው የስሜት ሐሳብ ነው ዛፍ ሆኖ የሚያድገው ለዛ ነው አላህ ተውሂድን በዛፍ የመሰለው ሱረቱ ኢብራሂም ምዕራፍ 14 ላይ ተውሂድ ያለው ሰው ኢማን ያለው ሰው ጌታ የተረዳና ጌታውን ያወቀ ሰው ልቡ ውስጥ የጌታን ስም ነው የሚዘራው ለዛ ነው ሱረቱል አዕላ ላይ ምን አለ ጌታ قد أفلح من تزكى قد أفلح already successful ሆኗል من تزكى ነፍስያውን ወይም ደግሞ ልቦናውን over and over purify የሚያጠራ ኦኬ መካኒዝሙ ምንድነው ያ ረብ ኦኬ the one who continuously purifies his heart has already attained success I got the point what is the mechanism to cleanse my heart what is the mechanism to purify my dirty heart Allah ሁለት መካኒዝሞችን ይሰጣናል የመጀመሪያው መካኒዝም ምንድነው the first mechanism قد أفلح من تزكى وذكر اسم ربه فصلى ሁለት መካኒዝም وذكر اسم ربه የጌታውን ስም over and over ያወሳ وذكر اسم ربه فصلى ከዛም የሰገደ ይላል so ሰላትና የጌታን ስም over and over ማውሳት ልብን ያጸዳል ፒዩሪፋይ ያደርጋል ሸይጣን ኦኩፓይድ ያደረገውን በቃ ጋይስ ባትል ማለት ነው ጦርነት ማለት ነው አንዳንዴ ሸይጣን ኮንትሮል ያደርጋል ቦታውን አንዳንዴ ጊዜ የኛ ኢማን ኮንትሮል ያደርጋል back and forth ያደርጋል እስከምን ሞት ድረስ እንዲህ ነው የሚቀጥለው ጦርነቱ እንዲህ ነው የሚቀጥለው ሸይጣንን አሸንፌ ጨረስኩትኝ አላስተረፍኩትም ማለት አትችልም no you cannot say you're going to fight it till you meet your God ጌታን እስክትገናኝ ድረስ so አሁን ልብ በሉ የጌታ ስም ሰው ዝም ብሎ የጌታን ስም ሲያወራ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር لا حول ولا قوة إلا بالله العظيم العزيز الحكيم القدوس السلام الرحمن እያለ የጌታን ስም over and over ሲያነሳ እነዚህ የጌታ ስሞች ልብ ላይ ኢማንን ያሳድጋሉ ኢማንን ጀነሬት ያደርጋሉ
ባጭሩ የጌታን ስም እኮ አውሶ የተባልነው ለሁል አስማኡል ሁስና እኛ የሚያሳዝነው በአስማኡል ሁስና የመጨረሻ ቴዎሎጂካሊ እንባላበታለን አላህ አልቲሜትሊ የፈለገው ነገር ምንድነው ለሁል ሁስና የጌታ ቢዩቲፉል የሆኑ ኔሞችና ስሞች አሉት ሲላል ምንድነው የፈለገበት እነዚህ ውብ የሆኑ ስሞች እያንዳንዱ ያንተ ህይወት መሆን ይችላሉ የአላህን ስም ወስደ ልብ ላይ ከዘራኸው ይወላችሁ you have to implant the names of Allah in your heart በልብ የአላህን ስም መትከል አለበት አለበለዛ የሚተከለው ነገር ወይ ሸይጣን ነው ወይ ሻህዋት ከሁለት አንዱ ነው ወይም ሁለቱም ነው የጌታ ስም ግን በልብ ስር ሲሆን it generates a divine energy ነው የሚረጨው ታውቃላችሁ አይደለ ልብ ባዮሎጂ መታጠን ውስጥ biology students okay አሮች ከኔ በለጠ ያውቃሉ ደም ሲረጭ ከልብ የሚረጨው ደም በብለድ ቬዝል አድርጎ የሚሄዱት ደም አእምሮ ጋር ካልደረሰ አእምሮ ማሰብ አይችልም አእምሮ ለማሰብ ልብ ግዴታ ደም ሊያቀበለው ይገባል ግልጽ ልክ ነኝ አረ ግዴታ ማቀበል አለበት ከዛ ሰው ማሰብ ይጀምራል ይሄ የደም ስርጭት ግን ካቆመ ሰው ማሰብ ያቆማል spiritually ሰው ልቡን በአላህ ቅዱስ ስሞች ወዘከረ እስመ ረቢሂ ፈሰላ በሰላት ዴኮሬት ካላደረገው በተውሂድ በኢማን ዴኮሬት ካላደረገው ምንም በአካሉም ሆነ በመንፈሱ ላይ የሚሰራጩ ዲቫይን ኢነርጂ ወይም ላይት የሚባል ነገር የለም ዲቫይን ኢነርጂ መለኮታዊ ኃይል መለኮታዊ ብርሃን በአካላችንም በመንፈሳችንም በስብዕናችንም ላይ የሚገለጠው ምን ሲሆን ነው ልቦናችን በአላህ ስም በቁርአን ሲደምቅ ነው ረመዳን ላይ ታችኋል ረመዳን ኢቲካፍ የሚገቡ ወንድሞችን ፊታቸውን አይታችሁታል ባይዘው ከ10 ቀን በኋላ 10 ቀን ሙሉ ኢቲካፍ ሆነው ከቁርአን ከዚክር ከሰላት ውጪ የማያውቁ ወንድሞች እህቶች ከኢቲካፍ ሲመጡ ፊታቸውን there is a light in his face ፊታቸው ላይ ብርሃን አለ ይሄ ብርሃን ምንድነው ስንል ልብ የጌታን ቃል ስለተመገበች ጀነሬት የምታደርገው ዲቫይን ላይት ነው ስለዚህ ሶሳይቲ ቼንጅ ስናስብ it begins with the heart ይወላችሁ ማንንም ሲሆን ምድር ላይ በኩራት ነው መነግራችሁ ማንንም ይሁን intellectuals ይሁን politicians ይሁን someone who has got the power ይሁን king ይሁን scholar ይሁን religious scholar ይሁን whoever ማንንም ይሁን ማንንም ልቡ ላይ ስራ ካልሰራ ልቡን ካላጸዳው ልቡ ላይ የአላህ ስሞች implanted ካልሆኑ there is a problem የሆነ ቦታ ላይ ችግር አለ በቃ ችግር እንዳለ ተረዳል ምክንያቱም የኛነት ማዕከላችን ምን ስለሆነ ልባችን ስለሆነ ኦኬ ሶሳይቲ ለመቀየር ከኢንዲቪጁዋል መጀመር አስፈላጊ ነው ብያለሁ ከኢንዲቪጁዋል ስንጀምር ነፍስ ማን ነው ልብ ማዕከል ነው ብያለሁ አይደል ስፒሪቹዋሊቲ መንፈሳዊነት ሁለተኛው by the way and መናገር ስለ ልብ ጉዳይ መናገር እንፈልገው ነገር our heart is a remote control የኛ ልቦናችን remote control it controls us እኛን ኮንትሮል የሚያደርገን ምንድነው ልባችን reformation ስናስብ reforming the heart is the key ልቦናን መቀየር ወይም መጀመሪያ ልቦናን ማጽዳት ቁልፉ ነገር ነው ታዲያ ቁርአን በኢንዲቪጁዋልስ መጀመሪያ ላይ በኢማን ግለሰቦችን ከገነባ በኋላ ቀጥሎ ምን የሚሰጣቸው ይመስላችኋል ሎስ ህግ አንድ ሰው ሙስሊም ሲሆን ልክ ሙስሊም ሲሆን لا اله الا الله محمد رسول الله የሚለውን የእምነት ቅዱስ ቃል ከተቀበለ በኋላ ልብ ውስጥ ኢማን ከገባ በኋላ አውቶማቲካሊ በሱ ላይ ሰላት ምን ይሆናል ዋጅብ ነው የሚሆነው ህጎች እስላማዊ ህጎች በሙሉ በሱ ላይ ምን ይሆናል laws will be implemented as an individual ነው ያልኩት ይሰመርበት individually በግለሰብ ደረጃ ህግ በሱ ላይ ግዴታ ይሆንበታል ህጎችን መጠበቅ ይጀምራል ለዛ ነው ቁርአን ذلك ማነው ወትልከ ሁዱዱላህ ይላል እነዚህ የአላህ ህጎች ናቸው فلا تعتدوها የአላህን ህጎች don't cross over it እንዳትጦሷቸው ይላል በግለሰብ ደረጃ ሎስ ህግን ያስተምራል ጥሩ ነው ተግባብተናል ህጉን ያስተምራል ህግ ሲተገብር አንድ አማኝ አንድ ግለሰብ it is the manifestation of his iman ነው የኢማኑ manifestation የኢማን መገለጫው ምንድነው ህጉን መጠበቅ ነው ልክ በአንድ ሀገር ውስጥ የሀገሪቷን ህገ መንግስት አምኜ ተቀብያለሁ ስትል ህገ መንግስቱን የመቀበል መገለጫው ህጉን መጠበቅ ነው ተግባብተናል
ሶሻል ሎውስም ይሁን በየትኛውም ደረጃ ያሉ ህጎችን መጠበቅ ነው ልክ እንደዚሁ ቁርአን ህጎች አሉት ሸሪዓ ያለው ያንን ሎው እንዲጠብቅ ያደርጋል በግለሰብ ደረጃ ታዲያ ኢማንና ህግን የጠበቀ ሰው ፌዝ ስፒሪቹዋሊቲ ያለው ሎውን የጠበቀ ሰው ሶስተኛ ላይ morality ethics ነው the Quran it talks about morality over and over ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ فطرة الله التي فطر الناس عليها ይላል morality ማለት በአረቢክ ተርሙ ፊጥራ ነው በቁርአን ተርም ፊጥራ ማለት natural inclination ነው ሰዎች የተፈጠሩበት ማንነት ነው ሰዎች የተፈጠሩበት personality ነው ስብዕና ነው አላህ የሰው ልጆችን የፈጠረበት ሞራል ኮድ አለው ለምሳሌ ሁላችንም የህፃናትን መገደል እንቃወማለን ሁላችንም ታላላቆችን የማያከብር ሰው እንቃወማለን ለህፃናት የማያዝን ሰው እንቃወማለን ለታናናሽ የማያዝን ልክ እንደዚሁ ለምን across any culture across any philosophy በየትኛውም ፍልስፍና በየትኛውም ባህል በየትኛውም ስርዓት ውስጥ morality code it matters ሰው ሞራል ኮድ ሊኖረው ይገባል ለዛ ነው ቁርአን ስለ ታጋሽነት ስለ እዝነት ስለ ደግነት ስለ በጎነት ራስን ዝቅ ስለ ማድረግ እነዚህ ሞራል ኮድ ስለምንላቸው ነገሮች over ያወራል ወላጆችን ስለማክበር ታላላቆችን ስለማክበር መልእክተኛው አለይሂ ሰላቱ ወሰለም ታላላቆቹን ያላከበረ ለታናናሾቻቸው ያላዘነ ከኛ አይደለም ብሎ እንዳስተው it's moral code ነው የሞራል ኮድ አስተምሮት ነው ሰው ህግን ሲቀበል የአላህን እምነት ሲቀበል ኢማንና ህግ ሲኖረው through time morality develop እያደረገ ይመጣል ለዛ ነው ቁርአን አይታችሁ ቆረ morality በሁለት መንገድ ነው የሚያስተምረው morality በሁለት መንገድ ያስተምራል አንደኛው education ይሰጣል በeducation አድርጎ ያስተምራል ይሄ morality ነው ብሎ ቁርአን ውስጥ ያስተምራል ለምሳሌ ወቢል ዋሊደይኒ ኢህሳና ትምርት ነው ለወላጆቻችሁ ኤክሰለንሲ ላይ መድረስ አለባችሁ የመልካምነት ኤክሰለንሲ good better best no excellency the best of the best መሆን አለበት ለዳድና ለማም እሺ ሌላ ጊዜ ደግሞ ስለ ሞራሊቲ ሲያወራ በስፒሪቹዋል ሪማይንደር ያስፈራራ ወይሉል ሊኩሊ ሁመዘት ሉመዛ አሽሟጣጭ አላጋጭ ሰው ላይ ለሚያፌዝ ሐሜተኛ ሁሉ ወየውለት ወዲያውኑ ፌስቡክ እንደመዘጋው ይሄን ሰማ ምክንያቱም ፌስቡክ በሙሉ ስለሆነ ማለት ሰዎች በፊት የሚያሙት የነበረው የሚሰዳደቡት የነበረው ፊት ለፊት ነበር ተገናኝተው አሁን ቴክኖሎጂው ረቀቅ ብሎ ፌስቡክ ተሰጥቶ ዶርም ቁጭ ብለ የፈለከውን ሰው ማዋራት ትችላለህ የፈለከውን ሰው ማክበር ትችላለህ ካንተ የሚጠበቀው ጣት ላይ ብቻ ያለችውን ፊደሎች ታ ማድረግ ከዛ ሱረቱ አማጁ ስትመጣ ወይሉል ሊኩሊ ሁመዘት ሉመዛ ተጥፊፍ ለሚያደርጉት ወይሉል ሊልሙጠፊፊን الذين اذا اكتالوا على الناس يستوفون ለራሳቸው ሲሆን ጨምረው ለሌሎች ሲሆን ቀንሰው ለሚያጭበረብሩ ንግድ ላይ ለሚያጭበረብሩ ሰዎች ታው ማጭበርበር ጥሩ አይደለም ለምን ታጭበረብራላችሁ ምናምን አላለም ቁርአን ትምርት አይደለም የሰጠው ወየውልን ያሉ ባኮፍ ታረጋለ ማለት ነው ሶ ሞራሊቲን የገነባበት መንገድ with education ነው በትምህርት ነው ሁለተኛ spiritual reminder ነው መንፈሳዊ የሆነ ተግሳጽ ይሰጣል ሶ ኢንዲቪጁዋልስን ቁርአን ለመቀየር የተጠቀመበት መገድ ሶስት ናቸው ማን ነው የሚያስተውሰኝ the first one የመጀመሪያው ግለሰቦችን ለመቀየር ምን ነው የተጠቀመው የመጀመሪያው spirituality መንፈሳዊነት ኢማን ረባኒ very good ሁለተኛው those ምን morality ሁለተኛው morality በሲኩዌንስ ስንሄድ laws በሲኩዌንሱን ስለምፈልገው ነው ሲኩዌንሱ የመጀመሪያው እንዳላችሁት ኢማን ነው spirituality ነው ከዛ በኋላ ህግ ነው ያመጣው laws ነው ከዛ በኋላ morality ነው ህግ ነው ማን ነው እንትን ስብዕና ነው ሶ ኢማን ህግ morality ይሄ ኢንዲቪጁዋልስ ነው ግለሰቦችን ስናናገር ነው አሁን ሶሳይቲ ሪፎርሜሽን ላይ እንምጣ ራሳችን ይሄ ነው ይሄ ሁሉ ያወራውትኛ አሁን ይሄን ለመገንባት I was building my arguments ከዚህ በኋላ ያለኝ ሐሳብ በጣም አጭር ነው ሶሳይቲ ሪፎርሜሽን ውስጥ የትኛው ማህበረሰብ መጀመሪያ የኢማን ሪቮሉሽን ያስፈልጋል ኢማን ያስፈልጋል ኢማን ለመኖር ደግሞ አላህን ማወቅ ያስፈልጋል ስለዚህ ናውሌጅ የሚባለው ነገር ዕውቀት የሚባለው ነገር ኢንተሌክቹዋሊቲ የሚባለው ነገር it's a bridge to spirituality ነው
ለመንፈሳዊነት በሮች ናቸው አንድ ወንድሜ በጣም ቆንጆ አድርጎ ወንድሜ የገለጸበት መንገድ ልንገራችሁ ስፒሪቹዋሊቲ ያለኝ ቤት ነው አለኝ ቤት ነው መንፈሳዊነት ቤት ነው አለኝ በሮቹ የመጀመሪያው በር ናውሌጅ ነው አለኝ ዕውቀት ነው ስትከፍተው በዕውቀት ስትከፍተው በሩን የመጀመሪያው የምታገኘው ቤቱን ነው አለ ቤቱ ስፒሪቹዋሊቲ መንፈሳዊነት አለ ስለዚህ ቤትን እንደ መንፈሳዊነት አድርጎ በሩን እንደ ዕውቀት አድርጎ ሳለልኝ ዕውቀት በሚባለው በር ትገባና መንፈሳዊ የሚባለው ዓለም ውስጥ ተዋኛለህ ከዛ ይሄ መንፈሳዊ ዓለም ደግሞ ሌላ የሚከፍተው በር አለ ከሚከፍተው በር መካከል አንዱ ማነሪዝም ነው ስብዕና ነው ፐርሰናሊቲ ነው ማንነት ነው وإنك لعلى خلق عظيم እንዳለው ማለት ማንነት it's a beautiful concept ይመስለኛል I think it's a very beautiful approach ነው ሶሳይቲን ሪፎርም ለማድረግ የመጀመሪያው ኢማን ማህበረሰባችን ውስጥ በዩኒቨርሲቲ ደረጃ እናንተ ዩኒቨርሲቲ ተማሪዎች ሆናችሁ ግለሰቦችን ስታናገሩ የቅድሙ መስፈርት እንደተከተላችሁ ሁሉ ልክ ደግሞ ሶሳይቲን ስትጀምሩ ዳዕዋ ሊሆን ይችላል የምታረጉት የሶሳይቲ ደግሞ ኃላፊነት ስትቀበሉ huge responsibility ያላችሁ ሶሳይቲ ላይ ኢማንን ነው የምናገኘው To reform any society, faith should be planted in the heart. የትኛውንም ማህበረሰብ ለመቀየር ልቡ መጀመሪያ በኢማን መሞላት አለበት ለዛ ነው አይታችሁ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም መዲና ከሄዱ በኋላ ኢማንን መዲና ላይ ገንብተው ከዛ ስለ መጠጥ ህግ ሲመጣ መጠጦቻቸውን ሁሉ አውጥተው ደጅ የደፉት እኮ ቁወቱል ረባኒ ነው ቁወቱል ኢማን ነው the power of spirituality ነው የመንፈሳዊነት ጉልበቱን ያየነው ኃይሉን ያየነው የመንፈሳዊነት ኃይሉን ሰዎች ባፋቸው የነበረው መጠጥ እስኪተፉ ድረስ ይላል ግን መጀመሪያው እስልምና መዲና ላይ እንደመጣ የመጀመሪያው መጠጣት አይገባም አያስፈልግም حرام ነው ቢል ሁሉም እየጠጣ እውነት ነው የሚለው ለምን መጀመሪያው ነገር ሳትገነባ ይሄ حرام ነው ይሄ ሐላል ነው ይሄንን ተወው ይሄንን አድርግ ማለት አትችልም ማንንም ያልኩ ሶሳይቲን ያልኩ ግለሰብን ነው ግለሰብማ ጠርሙሳት ጋር መድረስ የማይችልም as a society level ነው የምናወራው አሁን ሶሳይቲ ነው guys የሶሳይቲ ሪፎርሜሽን እና የኢንዲቪጁዋል ሪፎርሜሽን ከተጋጨባችሁ ችግር ነው በቃ መለየት አለብን ግለሰቦችን የምናናግርበት መንገድና ማህበረሰብን የምናናግርበት መንገድ spiritual society አሁን ኢንዲቪጁዋልስ ልቦናቸው ሲቀየር ብርሃን ያለው ልብ አስቡት አሁን እዚህ ውስጥ ያለው ልብ በሙሉ ብርሃን አለው ብላችሁ አስቡት ይሄ ብርሃን ያለው ልቦናችሁ የኢማን ልቦናችሁ ሶሳይቲ ነው ማህበረሰብ ስለዚህ የምንገነባው ማህበረሰብ ምን ይሆናል spiritual society ይሆናል full of divine light የመለኮታዊ ብርሃን divine energy መለኮታዊ ጉልበት ኃይል ያለው ትውልድ እንፈጥራለን ሶሳይቲ እንፈጥራለን ዛሬ በሁሉ ነገር ጋይስ የወደቅንበት ምክንያቱ ضعف الإيمان ብዙ ምክንያቶች አሉ እንደ ኡማ የወደቅንበት ምክንያት በጣም ብዙ አይ ነው economically politically militarily strategically intellectually educationally we can name it a lot of things I know but the root of this all problem is the spirituality የመንፈሳዊነት ነው የችግሮቻችን ሁሉ ሩቱ ማዕከሉ ስለዚህ ሶሳይቲ ስፒሪቹዋል ሲሆን ቫልዩ ያለው ማህበረሰብ ይፈጠራል ታውቃላችሁ ቫልዩ ያለው ለምሳሌ ስም አልጠራ አንዳንድ በጣም የሰለጠኑ ሀገራቶች ላይ ሰልጥነዋል በጣም ኢንተሌክቹዋሊ ሄደዋል ኤጁኬሽናል የሀገሪቷን ኤጁኬሽን ሲስተም ብታዩ ሚሊታሪ ሲስተም ፖለቲካል ሲስተማቸው ጁዲሻሪ ሲስተማቸው it's amazing ነው መሬታቸው ይገርማል ቁጭ ብለው ነው የምትበላበት መሬታቸው አስፋልታቸው it's amazing ነው ግን ሞራሊቲ እንዴት ነው ሞራሊቲያቸው ኤቲካሊ እንዴት ናቸው ማለት ውስጣቸው አርቲፊሻል ነው ሞራሊቲ አይደለም ሰው ፊት ምናምን ይሄ ጎንበስ ማለት ሰላም ናችሁ እንዴ እሱ አይደለም ነው ሪል ማንነት ነው ማንነት ወንድን ያገባ በጣም ሞራል ያላቸው ትውልዶች ነው ልትለኝ አትችልም it cannot be he is going against the nature ነው ተግባብተና ራሱን የቻለ ሌላ ዲስከሽን ቢሆንም ማለት ነው so everything free access ያደረገበት world ሞራል ኮዱን አላህ የሰጠውን ሞራል ኮድ ፍጥራውን ይጠብቃል ብሎ ማሰብ በጣም ከባድ ነው አደጋ ነው ስለዚህ የሁሉ ነገር መሰረቱ ኢማን ነው ቫልዩ ያለው ሶሳይቲ ክሬት ለማድረግ ኢማን ግዴታ ነው ወሳኝ ነገር ነው a society with cleansed and purified heart መኖር አለበት ልቡ የጸዳ ሶሳይቲ ሊኖረን ይገባል ስለዚህ
ማህበረሰብን ለውጥ ከኢማን ይጀምራል ሁለተኛው ማህበረሰብ የምናናገረው ህግ አይደለም ኢንዲቪጁዋል ሳይታችሁ ከሆነ ኢማን ከዛ ህግ ነው አይ ማህበረሰብን ግን እንደዛ አይደለም ሞራሊቲ ነው ሁለተኛው we focus on the morality we have to teach and remind about morality to our society ማህበረሰባችን ምን አይነት ሞራሊቲ ነው ሊኖረው የሚገባው ከኢማን በኋላ ምን አይነት ስብዕና ሊኖረው ይገባል a moral society እንዲኖረን ስብዕና ያለው ማህበረሰብ እንዲኖረን dignified የሆነ self respect የሆነ ለራሱ ክብር ያለው ማህበረሰብ ለራሱ ዒዛ ያለው ማህበረሰብ አረቦች ብዙ ሞዴላቸው ማንነቶች አላቸው አረቦች እንደማንኛውም ትውልድ ደግሞ የጎደላቸው ማንነቶች አሉ ከመልካም ማንነታቸው መካከል አንዱ አረቦች self respect dignity የሚባል ነገር ያላቸው ትውልዶች ናቸው በጣም ክብር አላቸው ለቤተሰብ ክብር አላቸው ለዘመድ ክብር አላቸው ለማህበረሰብ ክብር አላቸው ለሀገር ክብር አላቸው ለወንድም ክብር አላቸው የሚጀምረው የተከበረ የሆነ ማህበረሰብ ራሱን የሚያከብር የሆነ ማህበረሰብ የሚጀምረው ቤት ያለውን ወንድሙን ሲያከብር ነው ቤት ያለችውን እህቷን ሲያከብር ነው ቁርአን ውስጥ በጣም የሚገርመኝ እኔ የሙሳ አለይሂ ሰላም ታሪክ ሱረቱ ጣሃ ላይ ሙሳ አላህን በተራራ ባናገረበት ጊዜ ሙሳ አለይሂ ሰላም አላህን የጠየቀው ነገር አለ ወጃሊ ወዚራ ሚን አህሊ ሃሩን አኺላ ከወንድሜ ማን ነው ከቤተሰቤ ለኔ ደጋፊ አጋዥ አድርግልኝ ማንን ሃሩን አኺላ ለራሱ ወንድሜ ሃሩን አኺ የሚለው አንድ አያ ነው ቁርአን ውስጥ ለብቻው ወጥቶ የተቀመጠ ነው ሃሩን አኺላ ወንድሜ ሃሩን ይላል ግን መሆን የነበረበት እንደ አረፍተ ነገር ካየነው ወጃሊ ወዚራ ሚን አህሊ ሃሩን አኺ አንድ አያ ነው መሆን ያለበት ለኔ ረዳት አድርግልኝ ከቤተሰቤ 4 ነጥብ ወንድሜ ሃሩን 4 ነጥብ ይባላል በአማርኛ አይባል ግን ቁርአን ብሬክ ነው ያደረገው ለምን ያንተ ቤት ያለ ወንድምህ የሥጋ ወንድምህ ነው ማውራው እኔ ስለ እስላማዊ ወንድማማችነት አይደለም ማውራው የሥጋ ወንድምህ ምን ያህል ቦታና ጉልበት እንዳለው አላህ ያሳየን ሙሳ ወንድሜ ሃሩንን ሲል ሃሩን አኺ ሚለው ለብቻው አንድ አያን አደረገው ወንድሜ ሃሩንን ከኔ ጋር አድርግልኝ ለምን የእውነት ወንድሙን የሚወድ ወንድሙን የሚያከብር ለወንድሙ ቦታ ያለው ለስጋዋ እህት ቦታ ያላት ለስጋዋ እህት ፍቅር ያላት እመኑ የትም ቦታ ሄዳ ፍቅር ናት የትም ቦታ ሄዶ ፍቅር ነው ከወንድም ጋር ግን እየተባላ በጅንስ ሱሪ ምክንያት ጫሜን አረገብኝ በሚል እህቶች የምን የኔን ኢጃብ አደረክሽ ተብሎ ከተደባደቡ ቤት ውስጥ ሳሎን ላይ ከዛ በኋላ ለነ ጓደኞቿ ወጣ በጣም አሪፍ ሲስተር ለመሆን ብትፈልግና እስላማዊ ወንድማማችና እህትማማችነት ብትል ውሃ ጠጣ ነው የሚያስፈልገው አይሆንም it begins from your siblings ከቤት ነው የሚጀምረው ስለዚህ ቤት ያከበርከው ወንድምህ ውጭ ያለውን ሙስሊም ወንድምህን ታከብራለህ በሰባዊነት የምትገናኘውን ወንድምህ ታከብራለህ እያደገ ይመጣና ለራስ ክብር ያለው ምን ይኖራል ሶሳይቲ ይፈጠራል ለራሱ ሞራሊቲ ያለው ሶሳይቲ ይፈጠራል አረቦችን በጣም ከመወደላቸው ነገር ሰልፍ ሪስፔክት ያላቸው ዲግኒቲ ያላቸው ለማህበረሰባቸው ክብር ያላቸው ትውልዶች ናቸው ይሄን የቀረጻቸው ማን ነው ቁም ነገሩ ይሄንን ዲግኒፋይድ የሆነ ማንነትን ከየት ነው የወሰዱት ከቁርአን ነው የወሰዱት ከየትም አይደለም ቀለማቸው እንትን የአረብ ቀለም ስለሆነ አይደለም ኖ በቁርአን ላይት ሪፍሌክት ሆኖባቸው ነው ተዋህዷቸዋል እና የሚገርማችሁ ነገር እንደ ካልቸር ነው እነሱ የሚያስቡት ግን spirituality ነው they think it like a culture but it's not a culture it is the spirit reflection so dignified የሆነ ሶሳይቲ የሚፈጠረው ሞራሊቲ ነው ማህበረሰባችንን ካለባበስ ካነጋገር ጀምሮ dignified የሆነ ማንነት እንዲኖረው መስራት አለብን ሶስተኛውና የመጨረሻው ማህበረሰብ ለመለወጥ ሶስተኛው ለውስ ነው ስለ ህግ እናወራዋለን ማህበረሰብ ስለ ህግ እንነጋገራለን ኢማንንና ሞራሊቲን ካስተማርን በኋላ ለህዝብ ስለ ህግ ነው የምንነጋገረው ሰው ህግ መጠበቅ አለበት ያለ ኢማንና ያለ ሞራሊቲ ግን ሰዎች ኢማንን ሊጫወቱት ኢማን ነው ህግን ሊተገብሩት አይችሉም ያለ ኢማንና ያለ ሞራሊቲ ሰዎች ህግን መጠበቅ አይችሉም ህግ በጉልበት አስገድደ ኢንፎርስ የምታደርገው ነገር አይደለም ህግ ሰዎች በኢማን በስነ ምግባር ተረድተውና ተገንዝበው
የሚተገብሩት ነገር ነው ለዛ ነው በጣም ፓወርፉል የሆኑ ሀገራቶች መሳሪያ አላቸው ፖሊስ ዲፓርትመንት አላቸው ጁዲሻሪ ሲስተም አላቸው ግን ወንጀል ብዙ ነው ወንጀል በየጊዜው ነው የሚፈጸመው ለምን ወንጀልን አስቀድሞ የሚከላከሉበት የኢማንና የሞራሊቲ ማንነት አልተገነባም ሶሳይቲ ውስጥ ኢማንና ሞራሊቲ ምክንያቱም አንተ ቤትን ዘግተህ የምትሰራውን ወንጀል ማንንም ሰው መቆጣጠር አይችልም ፖሊስ ወንጀሉን የሚቆጣጠረው ወንጀልን የሚከላከለው ጥቆማ ከደረሰው ወይም ደግሞ በብሔራዊ መረጃ ደህንነት ከደረሰበት ምናምን ነው እንጂ አንተ እቤት ቁጭ ብለህ በርን ዘግተህ በፌስቡክ ከባድ የሆነ የፖለቲካ ጦርነት የምታስነሳው ማን ይቆጣጠራል የሚቆጣጠረው ኢማን ብቻ ነው ተቅዋ ብቻ ነው ሞራሊቲ ብቻ ነው I shouldn't say that ያንን ማለት የለብኝም ይሄ ከኢማን አይደለም እንዴ ይሄ እኮ በጣም እናንተ ይሄን አዲስ አስባችሁታል والله ጎረቤቱ ተርቦ እሱ ጠግቦ ያደረ ከኛ አይደለም ይሄ እኮ በጣም ፓወርፉል የሆነ ንግግር ነው ቀላል እኮ አይደለም ግን ይሄን የምትረዳው መቼ ነው ኢማን ሲኖር ነው ሞራሊቲ ሲኖር ነው አለበለዛማ ያያየን ነው እኮ እሱ በስንትና ስንት ሚሊየን ብር ህንጻ እየገነባ ከጎረቤቱ ያለችው ሴትዮ የፈራረሰ ዝናብ የሚያወርድበት ቤት ውስጥ ነው እየኖረች ያለችው he doesn't care ግን ሙስሊም ነው ምንም ያገባው ነገር ተዝም አትለው ለምን በሶሳይቲ ሌቭል ኢማንና ምን አላረግም ሞራሊቲ አላስቀመጥንም ስለዚህ ህግን ሰው የሚጠብቀው በሶሳይቲ ደረጃ እነዚህ ሁለት ነገሮች አስቀድሞ ቢውልድ ሲደረጉ ነው አለበለዛ ሰዎች ያልተስማማቸውን ምግብ እንደሚያወጡት የምትሰጣቸውን ህግ ይተፉታል ህግ ደግሞ ህይወት ነው ህግ ደግሞ ህይወት ነው ህግ ህይወት ነው ፍትህም የሚገኘው ከህግ ስለሆነ ማለት ነው so every society they need a law እያንዳንዱ ሶሳይቲ ህግ ያስፈልገዋል ያንን ህግ ደግሞ ዓላማውና ፐርፐዙ ስታብሊሽ የሚያደርገው ጀስቲስን ወይም ፍትህን ነው so ጠቅለል ስናደርገው እንደ ኡማ ጠቅለል ስናደርገው እንደ ኡማ የኛ ችግር እንደ ሶሳይቲ ችግራችን የኢማን ድክመት የሞራሊቲ መላሸቅ አንዳንድ ስም አልጠራም አንዳንድ አረብ ሀገራቶች ህግ አላቸው ህጉን ግን ይገርማል ይጫወቱበታል እንዳሻንጉሊት ነው የሚጫወቱበት ህግ ግብና ዓላማው ምንድነው ጋይስ የህግ ዓላማው ምንድነው to establish justice ነው ፍትህን ለማስፈን ነው ፍትህን እሺ አሁን 6 ሰዓት ሊሆን 6 ተኩል ሊሆን 3 ደቂቃ ይቀራል 3 ደቂቃ አለኝ እሺ እየጠጣው ነው ማውራው እንደው 3 ደቂቃ እሺ ምን ይያልኩ ነበር ቢስሚላሂር ረህማኒር ረሂም የህግ ግብና ዓላማው ጀስቲስ ነው ፍትህ ነው ለምንድነው አንዳንድ አረብ ሀገራቶች ላይ ስትሄዱ የሚያምር የሆነ አለባበስ ታያላችሁ እስላማዊ አለባበስ በጣም ነው ደስ የሚለው መንፈሱ በጣም ደስ ይላል ህግ አላቸው ጁዲሻሪ ሲስተም አላቸው ሸሪዓዊ ህግ ነው ግን አንድ አጅነቢ የሆነ ሰውና የሀገሩ ዜጋ የሆነ ሰው ፍርድ ቤት ቢቀርቡ የሚዳኙት በኩል አይደለም የሚዳኙት የፍትህ መጓደል ታያላችሁ ለምን ይሄ ሰው ከኛ ነው ይባላል እስላማዊ ሀገር ገንብተ ይሄ ሰው ከኛ ነው የኛ ዘር ነው የኛ ቀለም ነው የኛን ቋንቋ የሚናገር ነው ካልክ የጎደለው በጣም ከባድ ነገር ምንድነው ኢማንና ሞራሊቲ ነው ከዛ አሊ ኢብኑ አቡ ጣሊብ በጣም ፈታዊ ሰው ነበረ ብለ በዛው አፍ ብታወራ አይሆንም ሶ ለማለት የፈለኩት ምንድነው እንደ ኡማ ድክመታችን የኢማን ነው ሞራሊቲ መላጀቅ ውስጥ ነው ያለነው ዛሬ በሚያሳዝን ሁኔታ በዘር የምንባለው ሶሳይቲ ክላስ ያበጀነው እንደ ኡማ ውስጣችን ኮራፕሽን የተፈጠረው ኢማን እየጎደለ ኢማን ወራታችን እየሄደ ስለመጣ ነው ስለዚህ we are not calling people to sharia laws እኛ ሰዎችን ቆመን ሸሪዓ ላው ብለናል ለመጀመሪያ የምንጣራው ኢማንን ነው የምንሰጣው ወደ ኢማን ነው የምንጣራው ወደ ሞራሊቲ ነው የምንጣራው ከዛ በኋላ ህግን እንሰጣለን ሰዎች የአላህን ህግ በስርዓት ይቆጣጣሉ መተግበር ይጀምራሉ የቁርአን 2/3 የሚሆነው አስተምሮት ኢማንና ሞራሊቲ ነው የቁርአን 2/3 አስተምሮት ሞራሊቲና ኢማን ነው በወጣትነት ዘመናችሁ አላህ ልቦናችሁን በኢማን ይሙላው ጉልበታችሁን አላህ ኢማን ያደርገው አሚን በሉ ልቦናችሁን አላህ በኢማን ይሙላው ልቦናችንን አላህ በኢማን ይሙላው
አላህ ልቦናችንን በቁርአን የተዋበ ያደርግልን አላህ ልቦናችንን በቁርአን ያጌጣ ያደርግልን አስተሳሰባችንን አላህ ቁርአናዊ ያደርገው እናንተ ጉልበት ያላችሁ ወጣቶች ናችሁ ለዚህ ሀገር አይን ለኡማው ተስፋ ይሆናችሁ እቺን ሀገር የምትጠቅሙ ማህበረሰባችንን የምታገለግሉ አላህ ያደርግላችሁ ኢማንና ሞራሊቲን ማዕረጉን ክብሩን የምትጠብቁ አላህ ያደርጋችሁ ኢማንና ሞራሊቲን ጠብቁ ህጌን አስጠብቁልኝ ብሎ አላህ ስልጣኑን ለእናንተ ይስጣችሁ ስልጣን ያልኩት ፖለቲካ አይደለም እሺ ለማንኛውም ሰቀልድ ነው የዲኑን የማገልገሉን ስልጣን አላህ ይስጣችሁ እኔ በጣም አመሰግናችኋለሁ አላህ ይጠብቃችሁ ሽክራን ሰላም አለይኩም ሰብስክራይብ በማድረግ ቤተሰብ ይሁኑ